ኦልራይት እሺ ዶክተር በጣም ጥሩ እንግዲህ በመጀመሪያው ፌዝ ላይ በቀረበው ላይ ሐሳብ ጥያቄ አስተያየት ያላችሁ ሰዎች እጃችሁን ታወጡልኛላችሁ እጅ የተወጣ ይከዳል ማለት ነው እስከዛ ግን እኔ አንድ እንትኑ ላይ በዚህ በተለይ የቤተሰብ ኢንቮልቭመንት ላይ ሲመጣ ብዙ ተግዳሮቶች ይሆናሉ ብዬ የማስባቸውና አንዳንድ ጊዜም እንደ በአጠቃላይ በአካል ጉዳተኛው የህይወት ጉዞ ውስጥ እንቅፋትም ሊሆኑ የሚችሉ ወይም ደግሞ ወደ ተሻለ መንገድም ሊመሩት የሚችሉት የቤተሰብ አስተሳሰብ በጣም ወሳኝነት እንዳለው እንገነዘባለን ቤተሰብ በተረዳበት ልክና አካል ጉዳተኛ ያለበት ነባራዊ ሁኔታና ያለበት አትሞስፌር ባህል ኢኮኖሚካል ሲቹዌሽን እና አጠቃላይ ስለ አካል ጉዳተኝነት በህብረተሰብ ውስጥ ያለው ግንዛቤ ባገናዘበና በአማከለ መልኩ የራሳቸው የሆነ ግንዛቤ በሌላቸው ቁጥር የአካል ጉዳተኞች ህይወት ወደ ኋላ ይቀራል እንደገና ደግሞ ግንዛቤው ቀድሞ ያላቸው በሆነ ቁጥር ደግሞ ያሉትን ተግዳሮቶችን ተጋፍጠው አካል ጉዳተኛው እንደማንኛውም ህብረተሰብ ለሀገር የሚጠቅም አምራች ዜጋ እንዲሆን የሚያበቁ ስራዎችን በተለይ በልጅነታቸው ጊዜ እንዲሰሩ ያደርጋሉ እና በተለይ አንዳንድ ተግባራዊ የሆኑ ምሳሌዎችን የምናይባቸው ሁኔታዎች አሉ በተለይ በዚህ ቻናላችን ላይ በተለያየ ጊዜ በቀረቡ ሁኔታዎች ስንረዳ አንዳንድ ምሳሌዎችን መጥቀስ እችላለሁ በአሁኑ ሰዓት በከፍተኛ ደረጃ በብቃታቸው አንቱ የተባሉ አካል ጉዳተኞች ውስጥ አንዱ የሆኑትን ሰውዬ ምሳሌ አድርጌ መናገር እችላለሁ እሳቸው በልጅነታቸው ትምህርት ቤት ለመግባት በሚያስቡበት ጊዜ በትምህርት ቤት ውስጥ የነበረው ትልቁ ቻሌንጅ አካል ጉዳተኛ በመሆናቸው ብቻ ትምህርት ቤት ለሳቸው የሚሆን አለመገኘቱ ነው አለመገኘቱ ከተግዳሮት አንፃር ሳይሆን አለመገኘቱ ኢንአክሰሰብል ከመሆኑ አንፃር ሳይሆን አለመገኘቱ የተለየ ልዩ እንክብካቤ ስለሚያስፈልጋቸው ሳይሆን በትምህርት ቤቱ የአመራር አካላት ወይም መምህራንና ኃላፊዎች አይን ውስጥ አካል ጉዳተኛ በቂ አይደለም የሚለው ብቁ አይደለም የሚለው እሳቤ ሰርጾ ስለነበረ ነበር እና በመጨረሻ ሰዓት እሳቸው ትምህርት ቤት ሁሉ ዞረው መጨረሻ ተስፋቸው የሆነ አንድ ትምህርት ቤት ላይ ሄደው ሲያናግሩ አይሆንም ልጆት አካል ጉዳተኛ እስከሆነ ድረስ እርስዎ እዚህ አብሮ የማይውሉ ከሆነ ልጁ በብቃት እኛ ልንለው አንችልምና ከአካል ጉዳተኝነትን በዘለለ በሽተኛ ነው የመባል አይነት ስሜት ያህል እንዲደርስባቸው አድርገው ይልኳቸዋል እሳቸው የመጨረሻ ተስፋቸው ሞክረው ሊወጡ ሲሉ ፊታቸውን ዞር ብለው እንባቸው ይመጣል አይናቸው ላይ እንባ የመምጣቱን ያየ ዳይሬክተሩ እሺ ካሉ እርሶ ለሶስት ቀን ነው ለአራት ቀን እዚህ ሆኖና ለተወሰነ ጊዜ እዚህ ሆነው እርሶ እያመላለሱት እኔውና እንደው ከተቻለ እንደው ምን ይሻላል ብለው ፐርሰናል የሆነ የራሳቸው የሰውየውን እንባ በማየታቸው ብቻ እድሉን ሰጥተዋቸው ያ ትምህርት እንዲማሩ እንዳደረጉ ያ ትምህርት የተገባው ልጅ ግን ዛሬ በዓለም አቀፍ ደረጃ ኢትዮጵያን ወክሎ በተለያዩ ቦታዎች ላይ የአካል ጉዳተኞችን መብት የሚሟገት እስከ ተባበሩት መንግስታት ድረስ ቀርቦ ብዙ ሙግቶችን የሚያደርግና ብዙ የተለያዩ ሪሰርቾችን የሰራ በሙያ አንቱ የተባለ ሰው ለመሆን በቅቷልና የቤተሰብ ግንዛቤ ምን ያህል ወሳኝ እንደሆነ ኤንፋሲስ ለመስጠትና በዚህ ሂደት ውስጥ እናንተ ጋር
የሚገጥማችሁ ቻሌንጅ እንዴት ነው? ከቤተሰብ ጋር ያሉ ተግዳሮት ምን ያህል እናንተን በሂደት ውስጥ እንደው እንደ ችግር አይታችሁታል? ለመፍትሄውስ እንደው የቀረቡ ሀሳቦችና ምክረ ሀሳቦች አሉ ወይ የሚለውን ለማስፈር ነው ዶክተር እንደመነሻ። ሌሎችም ሀሳብ ጨምሩበትና ወደፊት እንሄዳለን ማለት ነው። ሌሎች በዚህ ጉዳይ ላይ ሌሎችም ጨማምራችሁ ሀሳብ ያላችሁ እጃችሁን አውጡልኝ። ትዕግስት አለሽ? ትዕግስት አቤት ዶክተር ኒሻው ስለሰጡን መረጃ እጅግ አድርገን እናመሰግናለን። እኔ አንድ ጥያቄ ነበረኝ። ሪሃቢሊቴሽን ሴንተር ውስጥ ከሚሰጡት ስልጠናዎች አንዱ የስነ ልቦና ካውንስሊንግ ወይም የስነ ልቦና ማማከር አብሮ ይሰጣል ወይ? ወይስ ሪሃቢሊቴሽን ሴንተር ካውንስል ብቻ ነው የሚያደርገው? ካውንስሊንግ ላይ ብቻ ነው የሚሰራው ወይስ ኢንክሉድ አድርጎ ነው የሚሰራው? ሌሎች ስልጠናዎችን እየሰጠ ወይንም በሌሎች ስልጠናዎች አካል ጉዳተኞች እንዲበቁ እያደረገ ከዛ ደግሞ ካውንስሊንጉንም አብሮ ነው የሚሰጠው ወይ የሚለው ጥያቄ ስለፈጠረብኝ ነው። ሌላው ደግሞ በተለይ ወላጆች ጋር ችግር ካለ ምናልባት አሁን ባለንበት አገራዊ ነባራዊ ሁኔታ ብዙ ወላጆች ልጆቻቸውን መደበቅ እንጂ ወደ ማውጣቱ ላይ አይደለም። አንዱ ችግሩ ወጥቶ የሆነ ነገር ይሆንብኛል የሚል ችግር አለ። ሁለተኛ ደግሞ አይችልም ብለው የሚያስቡ ወላጆች ሊኖሩ ይችላሉ እና ቅድም ስቲፍ እያነሳው ስለነበረ ማለት ነው። ስለዚህ እነዚህ ጉዳዮች ቀድሞ ለወላጆች ይሰጣሉ ወይ? ወላጅ በዛ አይነት ሞቲቭ ካለ ወላጆች ልጆቻቸውን እንዴት ማገዝ እንዳለባቸው ባያውቁ ወላጆችን የማገዝ ትሬኒንግ አለው ወይ የሚለው ጥያቄ አለኝ። አመሰግናለሁ። እሺ፣ ሌሎቻችሁም ተመሳሳይ ሀሳብም አስተያየትም ጥያቄም ካለ ማውጣት ትችላላችሁ እጃችሁን። እናንተ እስክታወጡ ግን ዶክተር መቀጠል ይችላሉ። ዶክተር ባንኩ። እሺ፣ ከመጀመሪያው ጥያቄ ስነሳ የቤተሰብ ግንዛቤ በነገራችን ላይ አሁን የምንነጋገረው ሁለተኛው ፓርት ያው ቶታሊ ስለ ቤተሰብ ጉዳይ ነው የሚያወራው እና ጥያቄውን ቀድማችሁ ነው ያነሳችሁት ማለት ነው እና አጠቃላይ የቤተሰብ ግንዛቤ በጣም ፋክተር አለው ነው። አሁን እዚህ ጋር ያለው በተለይ ህፃናቶች ጉዳተኛ ሆነው በሚያድጉበት ሰዓት ልጁ በቤተሰቡ ወይንም ቤተሰቡ በልጁ ኢንፍሉዌንስ ይደረጋል ነው የሚለው እና አንዱ ሌላውን ኢንፍሉዌንስ ይደራረጋሉ ነው። ልጁም ያለው ጉዳት ምናልባት ቤተሰብን የራሱ ሰክሪፋይ እንዲወጣ ወይንም ሰክሪፋይ እንዲሆን ያደረገው ይችላል። ለምሳሌ ዶክተር በጋሻው ያጠናው ፒኤችዲውን ያጠናው ምንድን ነበር መሰላችሁ? የልጆች አካል ጉዳተኛ መሆን በወላጆች ላይ የሚያመጣው የአእምሮ ጤናና ስነልቦናዊ ችግሮች ምንድናቸው ብሎ ነው ያጠናው እና ልጆች በተለይ ጉዳት ሲደርስባቸው ወላጆች በተለይ እናቶች በጣም የችግሩ ዋናው በቃ ተቀባይ ይሆናሉ ነው እና በጣም አስቸጋሪ ነው። ቅድም ስቲቭም እንዳልከው ሰውየው ያለቀሱት ያው ያለውን ኢፌክት ነው። በቃ ያለው ልጃቸው ሌሎች ሲማሩ ያንን አለማግኘቱ የፈጠረባቸው ጭንቀትም በለሁሉ ነገር ነው እና እዚያ ጋር በጣም የሚያመጣው ትልቅ ሳይኮሎጂካል
ኢምፓክት ይኖራል ነውና ግን እንዴት መሆን አለበት የበለጠ እንነጋገራለን ነው። አንድ ልጅ ጉዳት በሚደርስበት ሰዓት ወላጆች ከሆነ በኋላ ራሳቸውን አዳፕት ማድረግ አለባቸው ነው። ልጁ ብቻ አይደለም ወይም አካል ጉዳተኛ የደረሰበት ሰው ብቻ አይደለም አዳፕት ማድረግ ያለበት። ከጉዳት በኋላ ጉዳታችንን በቃ ቀለል አድርጎ ወስዶ ምን እችላለሁ፣ ምን አልችልም፣ ህይወቴን በተሻለ መልኩ እንዴት መምራት እችላለሁ መባል ነው ያለበት ነው። ችግሩን በጣም አግዝፎ ከሱ ጋር በጣም እንትን ብሎ በቃ ችግሩን የበለጠ ማግዘፍ አያስፈልግም ነው፣ ወደፊት አያስኬደንም ነው። ስለዚህ ከችግሩ ጋር እንዴት ተስማምተን የምንፈልገው የህይወት ለውጥ ላይ ማምጣት እንችላለን ነው መባል ያለበት ነው። ለዛ ደግሞ ግለሰቡ ጉዳት የደረሰበት ብቻ ሳይሆን ቤተሰቡም የአመለካከት፣ የእውቀት፣ የስኪል ለውጥ ራሱ ማምጣት አለበት ነው። ስለዚህ ማህበረሰብ ውስጥ ያለው ችግር እንደምናውቀው ነው። መምህራኖች ሊሆን ይችላል፣ አካባቢ ሊሆን ይችላል። ሳፖርቲቭ እንኳን ባይሆን እኛ ቀድመን ለችግሩ አዌርነሳችን የጠነከረ ወይም ጥልቅ አዌርነስ ሊኖረን ይገባል። እንዴት መርዳት እንዳለብን ልናውቅ ይገባል ወላጆች። ከዛ ወደምንፈልገው ህይወት ለውጥ እንዲያመጣ መርዳት ያስፈልጋል ነው። በነገራችን ላይ ቀድመው ችግሩን የተረዱ ወላጆች ችግሩን ለመቅረፍ የተሻለ ስቴፕ ይሄዳሉ ተብሎ ነው። ይሄ ኤርሊ ኢንተርቬንሽን የሚባል ነገር አለ። ኤርሊ ኢንተርቬንሽን ማለት ችግሩ በጣም ስር የሰደደ ከመሆኑ በፊት ቅድሚያ ችግሩን ለመቅረፍ የተሻለ ይሆናል ነው። ስር ከሰደደ በኋላ ምናልባት ለመቅረፍ ራሱ አስቸጋሪ ይሆናል ነው። ስለዚህ ኤርሊ ኢንተርቬንሽን በጣም ወሳኝ ሆኖ እናገኘዋለን ማለት ነው። ስለዚህ በእኛ አካባቢ አሁን በእኛ በሰራንበት አሁን ሪሰርቾችን እንሰራለን። ያው ቅድምም እንዳልኳችሁ ዶክተር በጋሻውም ራሱ በዚህ ኤሪያ ነው የሰራው ብያችኋለሁ። በተጨማሪም ወላጆችን ለመርዳት ዶክተር በጋሻው በአጋጣሚ የሳይን ላንጉዌጅ ትሬኒንግ ፕሮፖዛል ዴቨሎፕ አድርጎ እሱ ነበር ራን የሚያደርግ የነበረው። እኔም አብረን ተሳትፌያለሁ እና ወላጆች ላይ መስራት ዋናው ችግሩን ለመቅረፍ ትልቁን አስተዋጽኦ ያደርጋሉ ነው። ከቤተሰብ የቀረበ ለልጁ ማንም ሊሆን አይችልም ነው። የቤተሰብን ሊተካ የሚችለው ማንም አይሆንም። ቤተሰብ ተኪ የለውም ነው። ስለዚህ ችግሩን ለመቅረፍ ቤተሰብ ላይ ከልጁ ባልተናነሰ ሁኔታ መሰራት አለበት ነው። ሌላው የትዕግስት ጥያቄ ምንድነው? የሪሃብ ውስጥ የሳይኮሎጂ ቴራፒ ይሰጣል ወይ ነው እና አዎ፣ እዚህ ጋር መሰረታዊ ጽንሰ ሀሳብ መያዝ ያለበት አንድ ነገር አለ። ሪሃብቴሽን ሲሰጥ የአንድ የሳይኮሎጂስት ኦር የስፔሻል ኒድ ኤጁኬተር ስራ ብቻ ተደርጎ አይደለም የሚታየው ነው። አንድ አካል ጉዳተኛ ሪሃብቴሽን ካውንስሊንግ ሪሃብቴሽን በሚያገኝበት ሰዓት ምናልባት ምን ያህል ተግባራዊ እናደርገዋለን አናደርገውም በእኛ ሀገር ኮንቴክስት አይታወቅም። ግን መሆን ያለበት የተለያዩ ፕሮፌሽናሎች አብረው መጥተው ነው፣ አብረው ተገናኝተው ነው እንትን መባል ያለበት ነው። ለምሳሌ አንድ ሪሃብቴሽን ካውንስሊንግ የሚያስፈልገው አካል ጉዳተኛ ነርስ ሊያገኝ ይገባዋል። በዛው ከትሬኒንግ ጋር አብሮ ማለት ነው። ሶሻል ወርከር ሊያስፈልገዋል፣ ስፔሻሊ ኤጁኬተር ያስፈልገዋል፣ ካውንስሊንግ ኤጁኬትድ የሆነ ካውንስለር ያስፈልገዋል፣ ፊዚዮቴራፒስት ያስፈልገዋል። ከፕሌይ ጋር የተገናኘ ህፃን ከሆነ ከፕሌይ ጋር የተገናኙ ስፔሻሊስቶች ሊያገኙት ይገባል። ለምሳሌ ፊዚካል ኤጁኬተርስ ሊያስፈልጉት ይችላሉ ማለት ነው። ስለዚህ አንድ ሪሃብቴሽን ካውንስሊንግ በሚሰጥበት ሰዓት የአንድ ሰው ስራ ብቻ መሆን የለበትም ነው። ያንን ችግር የተለያዩ ፕሮፌሽናሎች አብረው መጥተው የዚያን ልጅ ወይንም የዚያን ግለሰብ ችግር ከየራሳቸው ፕሮፌሽናል ፐርስፔክቲቭ መመልከትና ለችግሩ የራሳቸውን ምልከታ ወስደው ሶሉሽን እና
የቴራፒው አካል ማድረግ ይጠበቅባቸዋል። ስለዚህ በአጭሩ ካውንስሊንግ አንዱና አንዱ የሪሃብሊቴሽን ካውንስሊንግ ኤሌመንት ነው ማለት ነው። የጤና፣ የቴራፒ፣ የጨዋታ፣ የሶሻል መሰል ነገሮች ሁሉ ፊዚዮቴራፒ ለምሳሌ ፕሌይ ቴራፒ፣ አርት ቴራፒ የተለያዩ ነገሮች አብረው መጥተው እነኚህ ስፔሻሊስቶች አብረው ችግሩን ከየራሳቸው ፐርስፔክቲቭ ተመልክተው ሶሉሽን መስጠት ይጠበቅባቸዋል። እነኚህን ሰዎች ኦርጋናይዝ የሚያደርጋቸው ማን ነው? የሚቆጣጠራቸው ማን ነው? የሚያቀናጃቸው ከተባለ ሪሃብሊቴሽን ካውንስለሩ ነው ማለት ነው። የሪሃብሊቴሽን ካውንስለሩን ሮል ማንም ሊተካው አይችልም ነው የሚለው። ምክንያቱም ሪሃብሊቴሽን ካውንስለር ከሌሎች ፕሮፌሽናሎች በተለየ ምን እውቀት መያዝ እንዳለበት ሁለተኛው ቻፕተር ላይ ሁለተኛው ቀን ላይ ተነጋግረን ነበረ። እነኛን ነገሮች በያዘ መልኩ ባቀናጀ መልኩ ሙያዊ ስነ ምግባሩን ባማከለ መልኩ ይሄ ነገር ይሰጣል ነው ተብሎ የሚታሰበው እና ማለት ነው። ወላጆች ይታገዛሉ። ወላጆች መታገዝ አለባቸው ነው። በነገራችን ላይ ያልነገርኳችሁ ሌላው ወላጆችም የዚህ የቴራፒው አንድ ኤሌመንቶች ናቸው። ወላጆች በነገራችን ላይ እንትን እኮ የሚጀምረው ልጁ ከጽንስ ጀምሮ ነው። አሁን በተለምዶ ህፃናቶች እናት ፕሬግናንት የሆኑ እናቶች ወይም በእርግዝና ላይ ያሉ እናቶች ወደ ሕክምና ይሄዳሉ። ሲሄዱ የህፃኑ ክትትል የሚጀምረው ከዚያ ጀምሮ ነው። ጽንሱ ኖርማል ሆኖ ካላደገ በዛ አካባቢ ራሱ ክትትሎች ይደረጋሉ ነው። ከተወለደ ጀምሮ በእያንዳንዱ ስቴፕ ላይ ልጆች ቼክ መደረግ አለባቸው ነው። የሆነ ፖይንት ላይ ብለን የምናረገው ነገር አይደለም ነው። ስለዚህ ህፃናቶች ጉዳት አልባ የሚሆኑ ጉዳት ጋር ቢኖሩ ክትትሉ መጀመሪያ ያለበት ከጽንስ ጀምሮ ነው ማለት ነው። ከጽንስ ጀምሮ ወላጆች የልጃቸውን ጤንነት ተከታተሉ፣ በጤና ጣቢያ ውለዱ ምናምን የሚባለው ከዛ ጀምሮ ጉዳት እንዳያጋጥም ነው። ስለዚህ የወላጆች አስተዋጽኦ በቴራፒ ውስጥ በማንኛውም ጊዜ ኢንቮልቭ ማድረግ አለባቸው። እንደ ማንኛውም ፕሮፌሽናል መካተት ያለበት ሆኖ እናየዋለን ማለት ነው። ስለዚህ ይሄ ክትትሉ ኢንቮልቭመንቱ ሁልጊዜ ከችግሩን እስከቀረፍን ድረስ መቀጠል ያለበት ሁኔታ ነው ተብሎ ነው የሚታሰበው ማለት ነው። እና ምናልባት እዚህ ጋር አንድ ነገር አስታወሳችሁ። አንድ ቀን ደግሞ እንደዚሁ ትንሽ ክፍተት ሰጥተን አሰስመንት ኦፍ ችልድረን ዊዝ ስፔሻል ኒድ የሚል ኮርስ አለ። ህፃናቶች አሰስ እንዴት አይደንቲፋይ እናደርጋለን ነው። አሰስ እንዴት ነው? ለምሳሌ ብዙ ወላጆች ልጃቸው የቋንቋ ችግር እንደሌለበት 5 ዓመት 6 ዓመት 7 የእንቅስቃሴ ችግር እንዳለበት ሳያውቁት እስከ 10 ዓመት ይቆይባቸው ይችላል። ያ እንዳይሆን ግን እንዴት ነው አሰስ ማድረግ ያለባቸው የሚል ሐሳብ አለ። ይሄ ራሱ አንድ ራሱን የቻለ የአሰስመንት ኦፍ ችልድረን ዊዝ ስፔሻል ኒድ የሚል አለ። አንድ ኮርስ ነው የራሱ። በዚያ ላይ አንድ ቀን አጠር አድርገን ልንነጋገር እንችላለን ማለት ነው። ያው መማማር አላማችን እስከሆነ ድረስ ማለት ነው። ስለዚህ ይሄ የወላጆች ኢንቮልቭመንት ቀጣይነት እንዳለው መታወቅ ይኖርበታል ብዬ ነው ማስበው ማለት ነው። ጥያቄዎቻችሁን የመለስኩ መሰለኝ። ኦልራይት ዶክተር መልሰዋል ብዙዎቹን፣ ግን ተከታይ ጥያቄ ሲናገሩም ሌላ መጣብኝና እሱ ማስከተል ሪሃብሊቴሽን ካውንስለር እስካሁን ድረስ በምናየው እንግዲህ ጉዳት አልባው ነው የሚሆነው።
አዎ አካል ጉዳተኛ ሆኖ ካውንስለር መሆን አይቻልም ወይ? አካል ጉዳተኛ ሆኖ ካውንስለር የሆነ የበቃ እናንተ በምታውቁት አለ ወይ? ካለ ምን ነበረ ቻሌንጁ? ከሌለም ላለመኖሩ የነበረው ተግዳሮት ምንድነው የሚለውን ነገር እንዲያውቅ ፈልጋለሁ። ከዛ በተረፈ በዚህ በቤተሰብ ጉዳዮች ላይ በተለይ የቤተሰብ ኢንቮልቭመንት ቅድም እንዳልኩት ከመሰረቱ ጀምሮ በአካል ጉዳተኛ ህይወት ውስጥ ቀጥተኛ የሆነ ተጽዕኖ መፍጠር የሚችል ወይም ደግሞ ኢምፓክትፉል የሆነ የህይወት አቅጣጫ ሊያስይዝ እንደሚያስችል የምናውቀው ሆኖ ዘሴም ታይም ደግሞ የቤተሰብ ግንዛቤም ኦቨር ፕሮቴክትድ በሆነ መልኩ ከሆነ መልሶ አካል ጉዳተኛውንም የሚጠበቀውን ያህል ውጤታማ የህይወት አቅጣጫ እንዲኖረው አያደርግምና ከዚህ አኳያስ እንደው በትክክል ከአካል ጉዳተኛው ለቤተሰቡ ከቤተሰቡም ለአካል ጉዳተኛው በሁለቱም በኩል የመማማርና ሀሳቦችን የመቀባበልና አካል ጉዳተኛው የራሱን የሚመቸውን ነባራዊ ሁኔታዎችን ባጠናና በተረዳ መልኩ ለቤተሰቡ የሚያስረዳበት ቤተሰቡም የአካል ጉዳተኛውን ስሜትና ያለበትን የጉዳት አይነትና ለሱ በሚመቸው መልኩ የመረዳዳት ነገር ከሁለቱም በኩል ይጠበቃልና ከዚህ አኳያስ ሪሃቢሊቴሽኑ ወይም ደግሞ የሪሃቢሊቴሽን ካውንስሉ ምን ይላል የሚለውንም ጨምረው እንዲያውልን ነው። እንግዲህ ሌሎች ጥያቄዎች ሀሳቦች እንዲሰነዘሩ ፈልጋለሁ። እጆች ላይ ዛሬ እጆች ቢወጡ ደስ ይለኛል። እሺ ሸዋ እጃለሁ። እሺ ቀጥል ሸዋ። ሸዋ ሰላም ቤተሰብ። ኦኬ ዶክተር ሰላም በድጋሚ ላገኘው ደስ ብሎኛል። ጊዜዎትን ሰጥተው በእኛ ጉዳይ ላይ ለሚያደርጉት ነገር ከፍ ያለ ክብርና ምስጋና አለኝ። እንዲሁም ሁላችሁንም እና ለማዳመጥ እንደሞከርኩት የተነሱት ኢሹዎች በጣም ወሳኝ አግራሱት ከሰራንባቸው ቼንጅ ለውጥ ሊያመጡ የሚችሉ ነጥቦች ናቸው። እንደ አስተያየት ግን ቅድም እርሶም ሲያነሱት የአንድ አካል ጉዳተኛ አንድ እጁ ስለተጎዳ ወይንም አንድ እግሩ ስለተጎዳ ይህንን ነገር እንደ ትልቅ ነገር ማየት የለበትም ያሉት ነገር በጣም ወሳኝ ትክክል ነው። ግን ጥያቄ ምንድነው ያ ሰው እንደዛ አይነት ፊሊንግ ውስጥ እንዲገባ ያደረጉት ነገሮች መንስኤዎቹ ምንድናቸው የሚሉት ነገር ላይ አሰስ ተደርጓል ወይ የሚለው እንደ ጥያቄ ይዤ በዚህ ጉዳይ ላይ እኔ ካለኝም ኤክስፔሪየንስ የአንድ ሰው ለምሳሌ በህብረተሰብ ውስጥ አንድ ጣቱ ከተቆረጠ የሚሰጠው ስም አለ፣ ከሰውየው ጋር የሚሰጠው እንትን አለ እና እነዚህ ተርሚኖሎጂዎቹ ለምሳሌ የአካል ጉዳት ላይ ከሆነ ቆማጣ፣ ሽባ የሚባል ነገር፣ ከአይን ጋር ተያይዞ ዕውር፣ ከንግግር ጋር ተያይዞ ዱዳ፣ በቃ ህብረተሰቡ የሚሰጣቸው ስሞች አሉና እንደዛ ተብሎ ያደገ ሰው ሰልፍ ኮንፊደንሱ ላይ ጫና አመጣም ወይ? አብዛኞቹስ እንደዛ አይነት ነገር ውስጥ ሊገቡ ይችሉት ከዚህ አንጻር አይደለም ሊሆን ይችላል ወይ ብዬ ለመጠየቅ ነው። እና ይሄ ነው። ሁለተኛው ምንድነው ይሄ ከፎሎ አፕ ላይ አንድ ሰው ከበቃ የሆነ ደረጃ ከደረሰ በኋላ ካውንስለሩ ያን ሰው ይከታተለዋል የሚል እንትን አለ። ነገር ግን ቀጣሪዎቹ ለምሳሌ የበጀት ኢሹ ነው። አሁን እኔ በትልልቅ ልጆችም የመንግስትም ቢሆን በጀት ኢሹ ነው የሚያነሱት። በጀት የለንም ካለ
ያንን የሚያስገድድ እንትን የለም። ለምሳሌ የሀገሪቱ ህግም አሁን ይሻሻል አላውቅም እንጂ እንደ መስሪያ ቤት አንድ ፕሮፌሽናል የሆነ አካል ጉዳተኛ አልቀጥርም ብሎ ቢያባርር ሲጀመር ህገ መንግስቱ በተቻለ መጠን ነው የሚለው አቅም በፈቀደ ብሎ ነው የተቀመጠ። ከዛ ደግሞ የወጣው ህግ ደግሞ አልቀጥርም ቢል የቅጣቱ ፍርድ ቤት ሄዶ ክርክር ተደርጎ ቀጣሪው አካል ቢሸነፍ 2000 ብር ነው የሚቀጣው። ከዛ አለፈ ምንም ፈርዘር የሚሄድበት ነገር የለም። ስለዚህ ይሄንን አለው የካውንስለሩ ይሄንን ደረጃ ከሄደ በኋላ እነኛ ደግሞ ኮምፓራቲቭ አድቫንቴጅ ይሰራሉ። ለምሳሌ ቀጣሪዎች አንድ አይነ ስውር የሆነ ሲቀጥሩ አሲስታንስ ያስፈልጋል እና አሲስታንስ የሱ ወጪ ምናምን ሪዝነብል አኮሞዴሽን ምናምን ሊኖር ይችላል። እሱን አድርገው ሂሳብ ሰርተው ትርፋማ ድርጅቶች ከሆኑ በፍጹም ይህንን አካል ጉዳተኛ ቀጥረው ከና አሲስታንሱ ከፍለው ሊያሰሩ አይችሉም። ስለዚህ ምንድነው የሚመርጡት? በቃ በጀት የለንም ብለው ወደ ክስ ለዛውም የሚከስ ካለ እኮ ነው አንድ አካል ጉዳተኛ መብቱን ለማስከበር የሆነ ነገር ላይ እንትን ለማለት ወደ ክስ ደረጃ ቢሄድ ለምሳሌ ከአንድ ሆቴል ኢንአክሰሰብል የሆነ ራምፕ የሌለው ሽንት ቤቱ የማይመች ሄጄ ብከስ ባለው ነባራዊ ሁኔታ እኔ ያለኝ የፋይናንሻል አቅምና የሰውየው ስለማይመጣጠን ጩኸት ሆኖ ነው የሚቀረውና ከሌጋሊቲ አንፃር እነኝን ኢንፎርስድ ከማድረግ አንፃር በዚህ እንትን ውስጥ ምን ቢደረግ ይሻላል የሚለውን ለማለት ነው። ካበዛው ይቅርታ አመሰግናለሁ። ኦልራይት ሌሎች ጥያቄ ያላችሁ? አይ ቲንክ ስመኝ ተሳስታ ነው ያወጣችሁ አሁን ገና መግባት ሆነውና ዶክተር እየመለሱ ይሄዱና ሌሎች እናያለን። ኦኬ እሺ አዎ እንትን በነገራችን ላይ የስቲፍን ጥያቄ በተመለከተ ሪሃብሊቴሽን ካውንስለር አካል ጉዳተኛው ቢሆን በጣም አሪፍ ነው። አሁን ራሱ እየተነጋገርን ያለ ነው እንደው ሙሉ ኮርስ እንኳን ባይሰጣችሁ የሆነ የተወሰነ ሂንት እንዳገኛችሁ አስባለሁ። እናንተ እኮ ደግሞ ነገ እንደው አትሊስት ሙሉ ሪሃብሊቴሽን እንደው ማማከር ራሱ አንድ የተወሰነ ፍንጭ ታገኛላችሁ ነውና አይደለም ሪሃብሊቴሽን ካውንስለሮች ራሱ በቃ በሀገራችን ደረጃ ያለው እንትን አነስተኛ ነው እና ቢገኙ በጣም አሪፍ ነበረ። አይደለም እኮ አሁን ኦርጋናይዜሽኖች አሉ ወይ ነው አሁን ሪሃብ ምን ያህል አለን ነው እኛ ራሱ በሀገር ውስጥ አሁን ምን ያህል አዲስ አበባ ውስጥ ሪሃብሊቴሽን ሴንተር ይሄን ሰርቪስ ይሰጣሉ ብለን ብንጠይቅ በጣም ውስን ነው የሚሆኑት እና አንዳንድ ጊዜ እኔ በፕሮጀክት ደረጃ እየሞከርኩ ያለሁት እንደው ብንሞክር እኮ የግድ ሴንተር ከፍተን እንኳን ባይሆን እንደው በየአካባቢ በየደረስንበት አሰልጥነን እንዲለወጡ ማድረግ እንችላለን የሚል ሐሳብ ነው ያለው እና በአካል ጉዳተኞች ዙሪያ ከአካል ጉዳተኞች የቀረበ ማንም የለም። እውነቱን ለመናገር ሴንስ ማድረግ የሚችሉት እነሱ ናቸው። ችግሩን እኔ አሁን እናንተ ሴንስ ከምታረጉበት ምን ያህል እረዳለሁ። በጣም እናንተ ትቀርባላችሁ ነው። አሁን እኔ ቲዮሪውን አነባለሁ፣ አስተምራለሁ፣ ግን በጣም ሴንስብል በሆነ መልኩ አንደርስታንድ የሚያደርገው አካል ጉዳተኛው ራሱ ነው እና አሁን የሴቶች ጉዳይ ሄድ ነበረ ወደ አዲስ አበባ ወደ ብሪቲሽ ኤምባሲ አካባቢ የሴቶች ጉዳይ ጽህፈት ቤት አለ የአዲስ አበባ ይመስለኛል እና አካል ጉዳተኞች ናቸው ራሱ ኦርጋናይዜሽኑ የሚመሩት። በጣም ደስ አለኝ እና በጣም በቃ በጣም ደስ አለኝ።
ስለዚህ በሁሉም ጉዳይ አካል ጉዳተኞች በራሳቸው ጉዳይ በራሳቸው ችሎታ በራሳቸው እንትን ቢሉ ማንኛውንም ነገር የተሻለ ነው። ያ ለዚያም ነው አሁን እየሰራን ያለ ነው። እናንተም እየሰራችሁ ያላችሁት ይህን ነገር ለማስፋት ነው። አዎ እንደተነጋገርነው ያለፈ ጊዜ ምድር ላይ ያለው ነገር በጣም ብዙ ነው፣ ገና አልነካ ነው። ያን እንዴት እናርገው? ሸዋም የጠየቀኝ ነው። ኢቭን ከዶክመንቶች የተገለጹባቸው ነገሮች ሁሉ በጣም ውስንነት አላቸው ነው። ስለዚህ ያንን ነገር እኮ እስቲ እንዲመለከቱት የሚመለከታቸውም እኛም እንትናችን እንዲቀየር ብለን ነው እየሰራን ያለ ነው እና ጥረቱ ውስን ነው። ችግሩ በጣም የገዘፈ ነው፣ ግን ጥረት አለ ነው። ጥረት ለመለወጥ በጣም ጥረት አለ በዩኒቨርሲቲዎችም። አዎ በጣም ለውጦችን ያለው እና ይሄ ነው። ሌላው ሸዋ ጥያቄ ላይ ማተኮር የፈለኩት አዎ እኛ የኛን ስነ ልቦና መጠበቅ ያለብን እኛ ጠንክረን ስንገኝ ነው። ሌሎችን እንዲጠብቁልን ስንፈልግ እኛም ተፍጨርጭረን ማሳየት መቻል ነው። አዲስ አበባ ያሉት አንድ ወገናችን በእግራቸው ወንበርና ጠረጴዛ እየሰሩ የሚኖሩት ለስንት አካል ጉዳት አልባዎች ምሳሌ ይሆናሉ ብላችሁ ታስባላችሁ? አዎ በቴሌቪዥን ፕሮግራም ላይ የሆነ ውድድር ነበር፣ የክሎት ውድድር። አዎ በእግራቸው ወንበርና ጠረጴዛ ሰርተው ሲያሳዩ እጅ እግር ሁሉ ነገር ተሟልቶላቸው በጥገኝነት የሚኖሩ ሰዎች አይደለም አካል ጉዳተኛ ያልሆኑ ሰዎች ምሳሌ ሲሆኑ ነበር እኛ ሰውዬ። ስለዚህ ከተፍጨረጨረ አንድ ሰው ጥረት ካደረገ አይደለም የራሱን ስነ ልቦና የሌሎችንም ማስተማሪያ ሊሆን ይችላል ብዬ ነው የማስበው። እያንዳንዱ ሰው ውስጥ ችሎታ አለ። መንገድ ላይ አካባቢያችን ላይ መሰል ስነ ልቦናችን ሊጠብቁልን የማይችሉ አጋጣሚዎች፣ ክስተቶች በጣም ሊያጋጥሙን ይችላሉ። ግን ስለነሱ እኛ ሰርተን ጠንክረን ያው ችሎታችንን አውጥተን ስናሳያቸው መልሰው ያከብሩናል ነው። አዎ እኔን ሳምበዲ እንዲጠብቅልኝ መጠበቅ የለብኝም ነው። ያደረገው ጥሩ ነው፣ ግን ሁሉም ሩጫ ላይ ስለሆነ የኔን ከሌ ይጠብቅልኛል ብዬ ኤክስፔክት አላደርግም። ራሴን ዴቨሎፕ ማድረግ ያለብኝ ራሴ ነኝ ተብሎ መታሰብ አለበት ብዬ ነው የማስበው። ስለዚህ ይሄ ነገር በደንብ እንትን መባል አለበት። ስለ ቤተሰብ ጉዳይ ከምገባ የሚቀጥለውን ፖርሽን ከበር ካደረኩኝ በኋላ ብመጣ ይሻላል ብዬ አሰብኩኝ እና ይሄ ነው ያለው። ስቲቭ ጥያቄ ካላችሁ